ዛሬ መካንነት ይሰበራል። ባዶነት በሙላት ይቀየራል። ምዕራፍ 1 ሉቃስ ወንጌል አለፍ አለፍ እያልኩ ነው ማነበው። በመጀመሪያ ማነበው ቁጥር 5 ጀምሮ ነው። ሁላችንም ካወጣን እናነባለን። በይሁዳ ንጉስ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበረ። ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ ይሄዱ በእግዚአብሔር ፊት ጻድቃን ነበሩ። ኤልሳቤጥ መካን ነበረችና ልጅ አልነበራቸውም። ቁጥር 8 እርሱም በክፍሉ ተራ በእግዚአብሔር ፊት ሊያገለግል እንደ ካህናት ሥርዓት ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት። በዕጣኑም ጊዜ ሕዝቡ ሁሉ በውጭ ቆመው ይጸልዩ ነበረ። የጌታ መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎትህ ዘካርያስ ሆይ ምንህ ጸሎትህ ተሰምቶልሃልና አትፍራ። ሃሌሉያ። ሚስትህም ኤልሳቤጥም ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋል። ደስታና ተድላም ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል፣ በጌታ ፊት ታላቅ ይሆናልን። ወደ መጨረሻው እንሄድና እግዚአብሔር የተባረከ ይሁን። 56 ጀምሮ እናነብ። ማርያምም 3 ወር ያህል በእርሷ ዘንድ ተቀመጠች፣ ወደ ቤትም ተመለሰች። የኤልሳቤጥም የመውለጃዋ ጊዜ ደረሰ። በሉ እስቲ ወንድ ልጅም ወለደች። ጎረቤቶቿም ዘመዶቿም ጌታ ምሕረቱን እንዳገነንላት ሰምተው ከእርሷ ጋር ደስ አላቸው። ጎረቤቷም ዘመዶቿም እጆች ከፍ ይበሉ። የአካባቢህም ሰዎች ዘመዶችህም በሙሉ የሚደነቁበት ጉብኝት ሰሞኑን ይሆናል። አላፋንያ ማካታ ዘመዶችህም ሰምተው የሚደሰቱበት የሚደነቁበት አስደናቂ መልስ አስደናቂ ጉብኝት በዚህ ወር በዚህ ዓመት ሕይወት ላይ ይሆናል። በሉት የሆነ ሰው ላይ ተነብያለሁ። የመውለጃው ጊዜ ደርሷል። አልገባችሁም? ከፍ አድርግ። ማሃታ ካማ ያረገዛችሁ የምትወልዱበት ሰዓት ደርሷል። ያማጥክበት ጊዜ ነገሩ ልጅ ያለቀስክበት ጊዜ የተሰቃየህበት ጊዜ ሰው የነቀፈ ጊዜ የተበሳጨህበት ጊዜ ተስፋ የቆረጥክበት ጊዜ ለምንድን ነው ያልክበት ጊዜ የምትወልድበት ሰዓት ነው። ያረገዝከውን ነገር ሰሞኑን ትወልደዋለህ። የተነቀፋችሁ ያለቀሳችሁ በብዙም ባይቆያችሁ የመውለጃችሁ ጊዜ ደርሷል። ቅባት ያረገዛችሁ ትወልዳላችሁ። ትልልቅ ራእይ ያረገዛችሁ ትወልዳላችሁ። ትልልቅ ህልም ያረገዛችሁ ትወልዳላችሁ። ትልልቅ ፖዚሽን ያረገዛችሁ ትወልዳላችሁ። በዓለም ዙሪያ ሁሉ ለሚከታተሉኝ ይህን ትንቢታዊ ቃል እናገራለሁ። የለቅሶ ምዕራፍ ተዘግቷል። የመውለጃ ሰዓት ደረሰ። የመውለጃችሁ ጊዜ ደረሰ። የመውለጃ ጊዜ ደረሰ። እንግዲህ ሁላችሁም እንደምታውቁት የሉቃስ ወንጌል መጽሐፍ ጸሐፊ ወንድማችን ሉቃስ ነው። ሉቃስ ሐኪም ነው ብዙዎቻችሁ እንደምታውቁትና የዓይን እማኝ አልነበረም እና የዓይን እማኝ ከነበሩ ከኢየሱስ ጋር አብረው ከነበሩ ሐዋርያት በጥንቃቄ በመስማት ነው የኢየሱስ ክርስቶስን ከውልደቱ እስከ እርገቱ ድረስ ያለውን ታሪክ አገልግሎቱን በስፋት የጻፈልን ማለት ነውና የሐዋርያት ሥራም ጸሐፊ ራሱ ሉቃስ በምድር ያለውን የነበረውን የአገልግሎት ቆይታ ከውልደቱ እስከ እርገቱ ድረስ ያለውን ታሪክ በጥንቃቄ የጻፈልን ወንድማችን ሉቃስ ነው እና ሲጀምር የሚጀምረው እንደምታውቁት የትንቢቱ ቃል የሰማነው በነቢያት የተነገረው ተፈጸመ ብሎ ነው። አሜን አትሉ? ትንቢት ነበረ፣ ከዛ ተፈጸመ። ስለ ኢየሱስ ብዙ ነቢያቶች ትንቢት ተናግረዋል። ኢየሱስ የትንቢት ሁሉ ፍጻሜ ነው። ሉቃስ ይሄንን ከተናገረ በኋላ ለቴፍሎስ ነው መጽሐፉን የሚጽፈው። ሁለቱንም መጽሐፍ ቴፍሎስ ለሚባል ለከበረ ሰው፣ ይህ ሰው ትልቅ ፖዚሽን ላይ ያለ ሰው ነው። ባለሀብትና ትልቅ ከበርቴ ወይም የተከበረ በአካባቢው የተከበረ ሰው ነው። ይሄንን መጽሐፍ ሉቃስ የሚጽፍልን ለሱ ነው። እግዚአብሔር የተባረከ ይሁን። ይሄ መጽሐፍ ተደራሲያኑ ብቻ ሳይሆን ቴፍሎስ ሉቃስ ይሄንን መጽሐፍ እንዲያዘጋጅ የሐዋርያት ሥራን መጽሐፍ እንዲያዘጋጅ እንዲያሳትም እንዲጽፍ በገንዘብ ጭምር ያገዘውም ሰው እንደሆነ በገንዘብ ጭምር ያገለገለው ሰው እንደሆነ ስፖንሰር የሆነውም ሰው እንደሆነ የመጽሐፍ ቅዱስ አዋቂዎች ይናገራሉ። የወንጌልን እውነት እንዲማርና እንዲረዳ ነው በጥንቃቄ ነው የጻፈለትና የሉቃስን መጽሐፍ ስታነቡ ምንም አይነት በአጠቃላይ መጽሐፍ ቅዱስ ምንም ስተት የለበትም።
ግን ሉቃስ ደግሞ በጥንቃቄ ነው የጻፈው። ራሱን እንደገለጸልን ተጠንቅቆ እንደጻፈ ይነግረናል። እግዚአብሔር አምላክ የተባረከ ይሁን። በመንፈስ ቅዱስ ደራሲነት በሉቃስ ጻፊነት የተጻፈ መጽሐፍ ነው ማለት ጌታ ይባረክ። ዛሬ በጣም አጭር ደቂቃ ማካፈላችሁ እንዳነበብ ነው ከምዕራፍ 1 ቁጥር 5 ጀምሮ በተለይ ዋና ሐሳብ የሚሆነው ቁጥር 57 ላይ ያለው ሐሳብ ነው። ጎናችሁ ያለውን ሰው ጨበጥ አድርጉትና የመውለጃ ጊዜ ደርሷል በሉት። ምን እንዳጸነሰ በሉት። ምን እንዳረገስክ፣ ምን እንደያስክ፣ ጊዜ እየጠበቀ ያለ ምን እንደሆነ ባላውቅም በሉት። 2018 ግን ይወለዳል በሉት። ከመለኮት የሰማ ብቻ ነው ዛሬ የሚመለከተው። ማለዳ ላይ ሰምቻለሁ ኪዳን አለኝ የሚል እጆቻችሁን ከፍ አድርጉና ይወለዳል በሉ እስቲ። ያረገስኩትን በሉ፣ የጸነስኩትን በሉ፣ እወልደዋለሁ በሉ። ያረገስከው አይጨነግፍም በሉት። አሜን አትሉኝም? ይወለዳል፣ ይወለዳል። ከሁኔታ የተነሳ ፌል አታረግም። በኢየሱስ ስም ትወልደዋለህ። ህልምህን ትወልደዋለህ። ከፓራፋኒያ እና አስቀድሞ ስለ ኢየሱስ ክርስቶስ ታሪክ ከመዘገቡ በፊት ከማውራቱ በፊት አንድ ፋሚሊ ያነሳልናል። እነዚህ በጣም የተባረኩ ፋሚሊዎች ናቸው። ሉቃስ አስቀድሞ የሚያነሳልን የዮሐንስን ስቶሪ ከመናገሩ በፊት ስለ ዮሐንስ ቤተሰብ ይናገራል። ዮሐንስ የመጣበትን ባክግራውንድ ያነሳል ማለት ነው። እና ካህናት የሆኑ የእግዚአብሔር መቅደስ አገልጋይ የሆኑ በጣም አስገራሚ የሆኑ ፋሚሊዎችን ያነሳል። ዘካርያስና ኤልሳቤጥ የሚባሉ ክብር ለእግዚአብሔር ይሁን። እና ሁለቱም ካህናት ናቸው፣ አገልጋዮች ናቸው፣ የካህን ዘር ናቸው እና የክህነት አገልግሎት ያገለግላሉ። በተለይ ባለቤቷ ዘካርያስ ካህን ነው፣ በክህነት ያገለግላል። ብዙዎቻችሁ እንደምታውቁት የሚያስገርም ኳሊቲ ያላቸው በጌታ ሕግጋት ያለ ነቀፋ ይላል፣ ያለ ነቀፋ የሚኖሩ እግዚአብሔርን በጽድቅና በቅድስና የሚያገለግሉ ጻድቃን ነበሩ ይላል። እና ጻድቃን ነበሩ፣ ምንም አይነት እንከንና ነቀፋ አልነበረባቸውም። በማህበረሰቡ መካከል ግን የሚባል ነገር አታወጡባቸውም። በጣም በንጽህና እግዚአብሔርን የሚያገለግሉ ያለ ነቀፋ እግዚአብሔርን የሚያገለግሉ የሚከተሉ የተባረኩ ቤተሰቦች ናቸው። ነገር ግን እነዚህ ሰዎች ትልቅ ጥያቄና በማህበረሰቡ ዘንድ ደግሞ ትልቅ ነቀፌታ አለባቸው። ነቀፌታቸው እንደምታውቁት ለረጅም ጊዜ በእግዚአብሔር ፊት ሲጸልዩ ያልተመለሰ ጸሎት አላቸው። እሱም ልጅ ነው፣ የልጅ ጥያቄ ነው። የሚፈልጉት መልሳቸውን የሚፈልጉበት ሲዝን በእነሱ አስተሳሰብና አእምሮ አልፏል። ሁለቱም በእድሜያቸው አርጅተዋል ይላል። ዘካርያስም በጣም ሸምግለዋል፣ ኤልሳቤጥም በጣም አርጅታለች። ስለዚህ ስለ ልጅ ጸልየዋል። የሚወልዱበት ወራት እንደ ሰውኛ እንደ ሳይንሱም በእነሱ ሂሳብ አልፏል። እግዚአብሔርን ጠብቀው ልጅ የጸለዩትን ጸሎት እግዚአብሔር ማይመልስላቸው መስሏቸው መዝገብ ዘግተዋል። ከዚህ በኋላ በቃ እንወልድም፣ እድሜያችንም ሄደዋል፣ ዝም ብለን ግን እግዚአብሔርን እናገለግላለን። ጥያቄ አለ ግን እናገለግላለን። በፍጹም ባካ እናረግም። እግዚአብሔር ስለሰጠና ስለከለከለ አይደል። ኢየሱስ ጌታ ስለከፈተና ስለዘጋ ሳይሆን አምላክ ስለሆነ ይመለካል። አጠገባቸው ጨብጡና ከጥያቄ ሁሉ በሉት፣ ያስፈልገኛል ከምትለው ነገር ሁሉ የተከፈለልህ ዋጋ፣ የተሰጠ ዋጋ፣ የተቀበልከው እውነት ይበልጣል በሉት። እስኪ እጃችሁን ከፍ አድርጉና አመልከዋለሁ በሉ። እስቲ ድገሙ፣ አመልከዋለሁ በሉ። ጥያቄ እያለ በሉ። እስቲ የዘገየ ነገር እያለ በኔ ቤት በሉ። እስቲ እግዚአብሔር አይታማም በሉ። አሜን። እግዚአብሔርን አያሙትም። እግዚአብሔርን ለሰዎች በማውራት ከለከለኝ፣ ዘገየብኝ፣ አልመለሰልኝም፣ ጣለኝ፣ ተወኝ፣ ረሳኝ ብለው አይከሱትም። በእነሱ ቤት ሁልጊዜ እልልታ አለ። በጣም ጌታን በቅድስና እየተከተላችሁ አካባቢያችሁ ላይ ካሉ ሰዎች በላይ እንደውም ስፔሻሊ ለእናንተ እስኪታወቅ ድረስ እግዚአብሔር የሚወደውን ህይወት እየመረጣችሁ እየኖራችሁ ለእግዚአብሔር ደስታ እየኖራችሁ አንዳንድ ጊዜ በህይወታችሁ በጣም አስፈላጊ የሆኑ ነገሮች ከእግዚአብሔር ጠይቃችሁ ሊዘገይባችሁ ይችላል። ስለዘገየ ግን መንገድ አይቀየርም። ስለዘገየ መስመር አይቀየርም። ስለዘገየ አምላክ አይቀየርም። ይመጣል። አንድ ቀን ነገር ሁሉ ግልብጥ ይላል። እንደዚህ እንደሆንክ አትሞትም። አጠገባችሁ ያለውን ሰው ሰምተህ በሉት፣ ሰምተህ አይተህ ጠብቀህ ብቻ አትሞትም በሉት። አሜን አትሉኝም? ብዙ ጸልየዋል ግን አልተመለሰም። ጸሎት ከሚዘገይባቸው ነገሮች መካከል አንዱ ወገኖቼ እግዚአብሔር በእናንተ ጊዜ ካልመጣ፣ በእናንተ ሰዓት ካልመጣ የራሱ የሆነ ፕሮግራም አለው። እግዚአብሔር በጠየቃችሁት ሰዓት ፈጥኖ በጥያቄያችሁ ላይ ካልፈረደ በእናንተ ላይፍ ውስጥ ፕሮግራም ይዟል ማለት ነው።
ዘገየ፣ እግዚአብሔርን የጠበክ ቆየብ፣ ደጅ እያየ ደከመ። መልእክት አለ። ፕሮግራም ተይዞብሃል። አሜን። አጠገባችሁ ያለውን ሰው እግዚአብሔር ፕሮግራም ይዞብሃል በሉት። የእግዚአብሔር አጀንዳ ባንተ ላይ አለ በሉት። እናንተ ሰዓት በሩ ካልተከፈተ የሚከፈተው በር ላይ የእግዚአብሔር አጀንዳ አለ። አሜን። ኖራችሁ ብቻ እንዳትሞቱ ጌታ ፈልጓል። አሜን። አንድ ሰው አሜን አይበል? አጠገባችሁ ደስ ይበል በሉት። የተዘጋው ለፕሮግራም ነው በሉት። የዘገየው እግዚአብሔር አጀንዳ ነው በሉት። የእግዚአብሔር ስም የተባረከ ይሆን። ያለ ነቀፋ በእግዚአብሔር ቤት ይመላለሳሉ። ያለ ነቀፋ እግዚአብሔርን ያገለግላሉ። በማህበረሰቡ ዘንድ ግን ትልቅ ነቀፌታ አለባቸው። ምን ካላችሁኝ ያገለገሉ ልጅ የላቸው። በእግዚአብሔር ፊት ብዙ ጸልየዋል፣ አልተመለሰም። እና ግን አገልግሎት አላቆም። ስላልተመለሰ አምላክ አልቀየሩ፣ መንገድ እጥፍ አላሉ። የነዚህ ሰዎች ትኩረት የጥያቄያቸው መልስ ላይ ሳይሆን ራሱ ሰጪው ላይ ነው። ትኩረታችሁ በሰጪው ላይ ሲያዝ፣ ትኩረታችሁ በዋናው ሲያዝ፣ ልባችሁ በሰጪው ሲጠመድ፣ ራሱን ስታዩት፣ እውነት ሲገባችሁና ሲበራላችሁ፣ ጥያቄ ስለተመለሰ ታመልኩም፣ ስላልተመለሰም አታቆሙ። እናንተ ቤት ሁሌ ኢየሱስ ክብር አለው። አሜን። እናንተ ቤት ኢየሱስ ሁሌ እልልታ አለው። እናንተ ቤት ኢየሱስ ሁል ጊዜ ይመለካል። የእናንተ ቤት በገና ሁል ጊዜ አይሰቀልም። በነቀፋ ውስጥ ማለፍ፣ በነቀፋ ውስጥ ላለፋችሁ ሰዎች ይገባችኋል። የታለ አንቺ ጌታ ጌታን ብለሽ ምን አመጣሽ? በተለይ በማያምኑ ሰዎች ተከባችሁ የምትኖሩ፣ ከማያምኑ ወንጌል ካልገባቸው ቤተሰብ መካከል የወጣችሁ ሰዎች ለእናንተ ይሄ እውነት በጣም ግልጽ ነው። ጌታን እየተከተላችሁ ነገር እየወረደ ሲሄድ፣ ጌታን እየተከተላችሁ ነገር እየዘገየባችሁ ሲሄድ፣ ጌታን እየተከተላችሁ የጠበቃችሁት ነገር እየራቀባችሁ ሲሄድ፣ ጌታን በማያውቁ ሰዎች መካከል ለምትመላለሱ ሰዎች ሞር በጣም ይገባችኋል። የታለ የሚል ጥያቄ በጣም ይገርማችኋል። እናንተ ጋር ችግር ስላለ አይደል። ራሳችሁንም አንዳንድ ጊዜ ትጠይቃላችሁ፣ ምንድነው ችግሬ? ደጋግማችሁ ንስሐ የምትገቡበት አጋጣሚም ሊኖር ይችላል። ምን በድዬ ነው እግዚአብሔር ሆይ ምን አጥፍቻለሁ ብላችሁ ያልሰራችሁትን ኃጢአት ዘርዝራችሁ እግዚአብሔር ድሮ የተወውን ጭምር ሰብስባችሁ ንስሐ የምትገቡበት ሁኔታ ሊፈጠር ይችላል። ለምን? ነገሩ በጠበቃችሁ ሰዓት ስላልመጣ። እናንተ እየተጋችሁ ኃጢአተኛ ሲያብብ፣ እናንተ በጽድቅ እየተመላለሳችሁ ሰዎች እንደፈለጉ የሆኑ ነገር ሲሳካላቸው ስታዩ ልባችሁ ይደማል። አንዳንድ ጊዜ ማምለክም ይከብዳችኋል። መዝሙርም ትመርጣላችሁ። ተመስገን መዝሙር ሰው ሲዘምር ምን አድርጎልኝ ነው ልትሉላ ትችላላችሁ። እውነት ሲገባችሁ ግን ህይወታችሁ ከዛ ያልፋል። ኢየሱስ ጌታ ነው። አጠገባችሁ ያለው ሰው በተሳካና በሉት ባልተሳካ ጉዳይ ኢየሱስን አታብራራው በሉት። አሜን። አንድ ቀን እነ ዘካርያስ ቤት ኢየሱስ ታምቶ አያውቅም። ቤታችሁ ኢየሱስ አይታማ። ልባርካችሁ። ማቻኮም መቀየሩ ላይቀር፣ ነገር መለወጡ ላይቀር፣ የስንፍና ቃል ከአፋችሁ አይውጣ። እናንተ ቤት ኢየሱስ እንደከበረ ይቀጥል። ኢየሱስ እንደነገሰ ይቀጥል። ቻማራ ካታና ፋሪያ እየተጉ ግን ብዙ ነቀፌታ ነበረባቸው። እችን ተናገር ይጸልያል። በደንብ ስሙኝ። ጌታ መልስ ያዘጋጀበት ሲዝን መጣ። ነገር እንደነበር አልቀጠለም። ከካህናት መካከል እንደተለመደው በብሉይ ኪዳን ካህናት ቤተ መቅደስ ገብተው ዕጣን የሚያጥኑት የሚያገለግሉት በዕጣ ነው። ዕጣ የደረሰው ካህን ገብቶ በጌታ ቤት ያገለግላል፣ ዕጣን ያጥላል። እና ዕጣ ካልደረሰው ምናልባትም ለሁለት ዓመት ያለ አገልግሎት ሊቆይ ይችላል። ከዛም በላይ በዕጣ ነው። ዳውን ዘመን በስኬጁል አይደለም፣ ፕሮግራም አስይዛችሁት አይደለም። ጌታ በጊዜው እንዲያገለግል የፈለገው በዕጣ ነው የሚለየው። ኢየሱስ ጌታ ነው። እና አንድ ቀን እንደዚህ ሆነ። ከብዙ ካህናት መካከል ቤተ መቅደስ ገብቶ እንዲያጥን ለዘካርያስ ይላል። ሃሌሉያ ዕጣ ወጣለት ይላል። ዕጣ የወጣለት ቀን ደግሞ የሚገርማችሁ ከሰማይ መልሱ ፓክድ ተደርጎ ተዘጋጅቶ ታሽጎ፣ ሃሌሉያ በገብርኤል የተላከበት ቀን ከመልሱ ጋር እንዳይሸዋወድ ከካህናት መካከል ለዘካርያስ ዕጣ ወጣ ይላል። እንዳይለያይ ማላካታናማ አጠገባችሁ ያለው ሰው በፍቅር ያዙትና ከመልስ ጋር አትሸዋወድም በሉት። ብዙ ጠብቃችኋል፣ ግን 2018 ትገናኛላችሁ። 2018 አንድ ሰው ተነብያል። ከመልሳችሁ ጋር ትገናኛላችሁ። በኢየሱስ ስም ዕጣ ይወጣልሃል። ቻና ማታካ ጮክ በሉና ዕጣ ወጣልኝ በሉ እስቲ። አንዴ ድገሙ። ዕጣ ወጣልኝ በሉ እስቲ። ከመልሴ ጋር እገናኛለሁ፣ ከበረከቴ ጋር እገናኛለሁ፣ እግዚአብሔር ካየልኝ ነገር ጋር እገናኛለሁ። አሜን አሜን አሜን። ዕጣ የሚወጣለት ሰው አለ። ሰሞኑን እኮ ነው የምላችሁ። የሚያምን ሰው ብቻ እጁን ያሳየ። እኔ እንደ እግዚአብሔር ሰው ተነብያለሁ። ለማንም ያልተከፈተ በር ላንተ ይከፈታል። እኔ በልዩነት የሆነ ሰው በሩ ሲከፈት አየሁ። ብዙ ካህናት አሉ፣ ግን ዕጣው ዘካርያስ ላይ ወደቀ። የሆነ ሰው ጮሆ አሜን ይበለኝ። አጠገብ ያለውን ሰው ያዘውና የሚቀጥለው ምስጋና ያንተ ነው በለው። የሚቀጥለው ምስክርነት ያንተ ነው በለው።
ሃሌሉያ። ልባርካችሁ አይደል? እግዚአብሔር በልዩነት ይምጣላችሁ። አሜን። የመልሳችሁ ሰዓት ሲደርስ ታግላችሁ አይደለም። አሜን አትሉኝ? ዱካ ፓርዳ ካቴላቫ እናንተ ስትጨርሱ እግዚአብሔር ይጀምራል። አሜን። በጣም እኮ የሚያስገርም ነገር ነው። ከካህናት መካከል እጣው ዘካርያስ ላይ ወደቀ ይላል። ዘካርያስም ብድግ ብሎ የክህነት ልብሱን ለብሶ ተዘጋጅቶ እጣን ለማጠን ወደ ቤተ መቅደስ ሲገባ ይላል ድንገት ያልተጠበቀ ነገር ተፈጠረ። ሻፓታ ካናማ የጌታ መልአክ ይላል ሞሮሶ ፕራቫካባ ዛሬ ከመልሱ ጋር የሚያገናኝ ኤንጅል በማን ህይወት እንደሆነ አላቅም፣ በዚህ ምሽት ይገለጣል። በጣም የሚገርም ነው። ኢየሱስ ያድናል። የጌታ መልአክ በመሰዊያው በቀኝ በኩል ቆሞ አየው ይላል። መልአክ አይ ቲንክ ለመጀመሪያ ጊዜ ያየ ነው ይመስለኝ ዘካርያስ። ያልተለመደ ስርዓት ነው። ሊቀስፈኝ ነው ሊያጠፋኝ ነው ምን በድዬ ነው ብሎ ዘካርያስ መልአኩን ባየ ጊዜ ፈራ፣ ደነገጠ። ወዲያውኑ መልአኩ እንደዚህ አለው፣ ዘካርያስ አለው፣ አቤት ሲል ጸሎትህ ተሰምቶልሃልና አትፍራ። ኢየሱስ ጌታ ነው። አንድ ሰው ለምን አሜን አይልም? አልተሰማም ብለህ የዘጋኸው ጸሎት ተሰምቷል። አልተሰማም ብለህ አልቀሰ ፊትህን ታጥበህ የተነሳኸው መሰዊያ ላይ ጮኸ በቃ ከዚህ በኋላ ብለህ የዘጋኸው ጸሎት ተሰምቷል። እጃችሁን ከፍ አድርጉና ጸሎቴ ተሰምቷል በሉ። ድገሙ፣ ጸሎቴ ተሰምቷል በሉ። ኤልሳቤጥ ጸንሳለች፣ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ብለህ ትጠራዋል። ደስታና ተድላ ይሆንልሃል። በመወለዱ ብዙዎች ለካ ባንተ ቤት የተያዘው ፕሮግራም ላንተ ብቻ አይደለም፣ ለዓለም ሁሉ እግዚአብሔር ከቤት ሊያወጣ ሲፈልግ ለብዙ ሰዎች ደስታ ምክንያትም ቢሆን ነገር ከቤት ሊያፈልቅ ሲፈልግ እግዚአብሔር ፕሮግራም ላይ ጣልቃ ይገባል። ታውቃላችሁ፣ በዘካርያስና በኤልሳቤጥ ፕሮግራም ላይ ሰማይ ጣልቃ የገባው ለካ ለራሱ ደስታ፣ ለህዝቡ ደስታ፣ አሜን፣ ለዓለም ሁሉ ለብዙዎች ደስታ ምክንያትም ቢሆን ልጅ እግዚአብሔር ከቤታቸው አይቶ ነው። ብዙዎች ደስ ይላቸዋል። ኢየሱስ ጌታ ነው። አሜን አሜን አሜን። ሻፓራካ ዘካርያስ ደነገጠ። እንዴ ይሄ እንዴት ሊሆን ይችላል? እኔ በእድሜያ ሸምግያለሁ፣ ሽማግሌ ነኝ፣ ሚስቴም አርጅታለች፣ አሮጊት ናት። እንዴት ሊሆን ይችላል? መልአኩ እንደዚህ ያለው ዘካርያስ አለው፣ አቤት ሲል እኔ አለው በእግዚአብሔር ፊት የምቆም ገብርኤል ነኝ። የመጣሁበትን ኦፊስ ልንገርህ። አሜን አትሉኝ? ከሆነ ቦታ ላይ መጣ። በእግዚአብሔር ፊት የምቆም ገብርኤል ነኝ። አሁን እኔ የሚሆነውን የእድሜን አይነት አይዞ ምናምን ብዬ ሌላ ከኔ የምጨምርልህ መልእክት የለም። እችን የምስራች ሳትጨምር ሳትቀንስ ንገረው ተብዬ ተልኬ ማላቶሶ ኮፕራቫናሞ አንድ ሽማግሌ ካል ለማጠን እንዲያለ ይገባል። ልክ ሲገባ ትንቢት ንገር፣ የምስራች ንገረው ተብዬ ምንም የምጨምረው ነገር የለም። ዘካርያስ ነብይ እንደሆንክ አውቃለሁ፣ የተናገርኩትን ሳትጨምር ሳትቀንስ ንገረው ብሎ ጋድ የላከኝን መልእክት እንዳታበላሽ እስኪወለድ ድረስ አፍህ ዱዳ ይሆናል። ማድረግ የምችለው እሱን ነው። አንድ ሰው አሜን ይበለኝ። ሰውየው ነብይ ነው። በአፉ ቃል የተነገረውን ቃል እንዳያፈርስ ገብርኤል ቆለፍ አደረገውና ኢየሱስ ጌታ አሜን በሉ እስቲ በሉ። ለምን መሰለህ? ገብርኤል የተናገረው ያደረሰው ቃል በትክክል ዘካርያስ ቤት ውስጥ መፈጸም አለበት። መላእክቶች ከተላኩ አድራሽ ብቻ አይደሉም። አሜን በሉ እስቲ። ያደረሱት ነገር ፍሬ እንዲያፈራ ይፈልጋል። መልእክተኛ ብቻ አይደለንም፣ የተላክንበት ዓላማ ግብ እንዲመታ ይፈልጋል። አሜን አትሉኛ? ለዛ ነው በተደጋጋሚ የእግዚአብሔርን ቃል እንድትሰሙ በእግዚአብሔር ቃል ፍሬ እንድታፈሩ ምናስጠነቀቃችሁ። አፍህን ዘግቼዋለሁ እንዳትናገር፣ ሲፈጸም አፍ ይከፈታል። በጊዜ የሚፈጸመውን ቃል አሙ ትንሽ ብትቆይ 9 ወር ይችላል። እስካሁን ጠብቀህ አሜን ብለህ ፕሬስ ጋድ ብለህ ብትሄድ 9 ወር ብቻ ነው የምትታገሰው። 9 ወርም እንደው አይደለም 1 3 4 ወር ሆዷ ሲገፋ አሜን ትላል። አሜን ሆዷ ከፍ ሲል አንተ አሜን ባትል ራሱ ልጁ ውስጥ ላይ አሜን ይላል። አሜን ማቾቶ ፕሮ አንተ አሜን ባትል ራሱ ትንቢቱ አሜን የሚልበት ይዝናል። አሜን አላለም ብሏል። በ6ኛ ወር አይደል? አሜን አትሉኝ? ማርያም ወዴት ሄደሽ ነው የሚለው? ወደ ኤልሳቤጥ አይልም? ከዛስ ሰላምታ ሰጠቻት አይልም? ተሳለመቻት ይላል። ልክ ሰላም ስትላት በኤልሳቤጥ ውስጥ ምኑ ዘለለ ይላል? ሰላም ስትለው ቾኮቶ ብራቫሊያ ጽንሱ ከስር አሜን የሆነ ሰው ለዛሬ እናገራለሁ። ግድ የለህም ነገ በህይወትም ይሆን ነገር እናገራለሁ። ግራ የሚያጋባ ነገር ውስጥ ላላችሁ ሰዎች፣ እንዴት ይሆናል ለምትሉ ሰዎች አምላኬ እግዚአብሔር እንደዚህ ብሎኛል፣ የነገሯችሁን ትታቀፋላችሁ፣ የሰማችሁትን ትታቀፉታላችሁ። የመውለጃችሁ ጊዜ ደረሰ ይለኛል። ዘክቶት ዘካርያስ ሲወጣ ከመቅደስ እንደምታውቁት አፉ ዱዳ ነው፣ መናገር አይችልም፣ በምልክት ነበር። ስለዚህ በመቅደስ ውስጥ ራእይ እንዳየ አሰቡ ይላል። ወደ ቤቱ ሄደ። ከዛ ሚስቱ ኤልሳቤጥ ጸነሰች። ሃሌሉያ ራኮታ ፕራ ሼፓታ ካፓን ትንቢቱ ገባ ወደ ውስጡ። ዘካርያስና ኤልሳቤጥ ብዙ ቀን ተኝተዋል። አሜን። ምናልባትም ቼክ ተደርገዋል። ምናልባትም ብዙ አይነት
መሳሪያ ተጠቅሞ ሊሆን ይችላል። በምንም አይነት ባህላዊም በቴክኒክም በታክቲክም አይደለም ዮሐንስ የመጣው። ዮሐንስ ከድምጽ በኋላ ዮሐንስ የጸሎት መልስ ነው። የሚያምን ሰው አለ? አሜን። 3 ሰው የሚያምን አለ? አሜን። ከዚህ ቤት እንደወጣ ነገር እንዲንቀሳቀስ ተናገርኩ። አሜን። ከዚህ ቤት እንደወጣ ከመልስ ጋር እንድትጋጭ ነገርኩ። አሜን። እንድትጨባበጠው ጸልይልሃለሁ። ዛሬ ማታ ታምር እንዲሆን ልጸልያለሁ። አሜን። ታፓራ ካታፋናካ ጎን ያለውን ጨበጥ አድርገውና የመልሴ ሰዓት ደረሰ በለው። ሃሌ ድገሙና የመልሴ ሰዓት ደረሰ ብላችሁ ንገሩ። አሜን። ጌታ ኢየሱስ ምስክሬ። ቀና ትላላችሁ። አሜን። ቀና አረገኝ ቀና የልቤ ደረሰ በየዋሁ ጌታ እምባይ ያለቀስኩባቸው እነኛ ዘመናት አልፌያቸው አለው በጌታዬ። ቀና አረገኝ ቀና የልቤ ደረሰ በየዋሁ ጌታ እምባ እምትሉበት ጊዜ ሰሞኑን ነው። አሜን። እንደዚህ የምትዘምሩበት ጊዜ ቀርበ። አሜን። እንደዚህ የምትዘምሪበት ጊዜ ቀርቧል። አሜን። ከደበረኝ ሰፈር ልትወጪ ነው። አሜን። መቼ ነው የምትይው ጥያቄ ዛሬ ነው ይለኛል። ፓታ ካፓና ካታ ላቫካታ አሜን አትሉኝም? እግዚአብሔር በሚያውቀው ዛሬ በዚህ ሰሞን አይታችሁ ከማታውቁት ኤንጅል ጋር ከመልሳችሁ ጋር ትገናኛላችሁ። የሚያምን ሰው ጮሆ አሜን ይበለኝ። አሜን። መልአክ መልስህን ይዞ ይመጣል። አሜን። እየበረረ ይመጣል። አሜን። መንፈስ ቅዱስ መልስህን ይዞ ይመጣል። አሜን። እየፈጠነ ይመጣልሃል።